ትሁቴ በጭንቀትና በንዴት አበደች። ናቲ ደግሞ ራሱን መቆጣጠር አቃተውና አባቱ ከስራ ወደ ቤት ሲገባ በር ላይ ጠብቆ በዱላ ቀጠቀጠው። ቤቲ ደግሞ ሽምጥጥ አድርጋ ከዳችው። እሱ ምንድነው እጅግ በጣም በሚያሳዝንና በሚገርም ሁኔታ ናቲ ቤቲ የምትፈልገውን ነገር ካደረገች በኋላ ስም አንተ የማትረባ እኔና ጊዜ እኮ ሀብትና ንብረታችንን ያፈራ ነው በእንደዚህ አይነት ነው። አሁን ያንተ እናት ካለችበት ቦታ ላይ ብነግርህ ምን ያህል ችግር እንደሚፈጠር ታውቃለህ? እስከ ዛሬ ድረስ የምፈልገው ነገር ካንተ ጋር መሆን ነበር። እናትህን ደግሞ ጊዜ ይዞ እያሰቃያት ነው ብላ ስትለው በጣም ደነገጠና እንደዛ ነው አይደል? በጣም አመሰግናለሁኝ አለና አቶ ጊዜን እንግዲህ ሲመጣ በር ላይ ይዞ እናቴን የታባክ ነው ያደረካት እያለ በዱላ ሲቀጠቅጠው ትሁቴም ደነገጠችና አረባክህ ናቴ ተው ይሞትብሃል፣ ሌላ ችግርና ሌላ ፈተና ውስጥ እንዳትገባ፣ ይሄንን መቋቋም አምኖ መቀበል ያቅተኛል እያለች አለችው። እሱም በጣም ስለተናደደ የትሁትን ንግግር በጭራሽ ሊሰማትም ሆነ ሊረዳትም ፍቃደኛ አይደለም። አቶ ጊዜ በገዛ ልጁ እየተሰቃየና መከራውን እየበላ ይገኛል። ናቲም በተደጋጋሚ እናቱ አለችበት ቦታና አደረጉባት ቦታ ላይ እየጠየቀው ነበር። እሱ ግን በፍጹም መናገርም አልፈለገም። ትሁትም ናቲን ብትለምነው አንተ ከቤቲ ጋር ያደረግከው ነገር በጣም ከባድ ነው፣ እኔን እወድሻለሁ አፈቅርሻለሁ ትላለህ፣ ከእነሱ ጋር ግን አብረህ በጣም በሚገርም ሁኔታ ፍቅር መስርተሃል። ናቲ አንተ እኮ ከርተኸኛል እያለች ከእሱ ጋር ማለቃቀስ ጀመረች። ናቲ በእናቱ እጅግ በጣም እየተሰቃየና እናቱን ለማግኘት ቤቲ ያዘዘችውን ነገር በሙሉ እያደረገ ነበር። ሆኖም ግን በጣም በሚያሳዝን ሁኔታ ነገሮችን መቋቋም ሲያቅተው ወይኔ የዘንድሮማ የብቻ ነው፣ ምንም ይፈጠር ምንም በእንደዚህ አይነት መልኩ እንዲቀጥል አልፈልግም ነበር፣ ከዚህ ከቤት እንዴት ነው የምወጣው እያለች ማሰብና ማሰላሰል ስትጀምር አባባ ሰተት ብሎ ወደ አቶ ጊዜ ቢሮ ከሄደ በኋላ አባባም የመጨረሻ ማስፈራሪያ ለጊዜ ሰጠ። እሱ ምንድነው? ስማ እኔ በህይወቴ ማንም ሲያሸንፈኝ አይችም አላቅም። እምሸነፈውም ደግሞ ላልሆነና ልክ ለሆነ ነገር እኔ በፍጹም ጸብ አልፈልግም። የምፈልገው ሰላማዊ ሰው ነኝ። አቶ ገዛኸኝ ቤትህ የተደበቀው ቦምብ እንደ አጋጣሚ ቢፈነዳ ምን ያህል እንደሚጨርስህ ታውቃለህ ብሎ አለው። ስም አንተ ሰውዬ ከእኔ ጋር እኩል መሳፈጥ ከእኔ ጋር ጸብ መፍጠር ፈልገ ከሆነ በቀጥታ ወደ ጦርነቱ መግባት እንችላለን ብሎ ሲለው፣ ስማ ትሁት መስራት ካልፈለገች ከዛ ከቤት እንድትለቃት እፈልጋለሁኝ ብሎ ሲል፣ በጭራሽ ውላችን እኮ ለ2 ዓመት ነው፣ አንተ ስላልክና አንተ ስለፈቀድክ የሚሆን ነገር የለም ብላ ልክ ልኩን ነግራው ነበርና ትሁቴ አባባም ጭማሬ እንደዛ ሲለው አቶ ገዛኸኝ ደግሞ አበደና ወደ ቤት መጥቶ ትሁቴን ምን ቢላት ጥሩ ነው? ስሚ አንቺ ያፎቃቃና የማይረባ ሰውዬሽ በየትኛው መንገድ ከመስመሬ እንዲወጣ ንገሪ። እኔ የምፈልገው ያለምንም ምክንያትና ያለምንም ስቃይ ሰላማዊ ሰው ነኝ። ወደዚህ ቤት ስትመጪ ወደሽ ፈልገሽ እንጂ እኔ ፈልገሽ አይደለም። ስለዚህ በውላችን መሰረት የመጣሽበትን አላማ በስነ ስርዓት እንድትፈጽሚ እፈልጋለሁኝ ብሎ አላት። ሰላም ሰላም ሰላም! ውድ የተከበራችሁ የደሴው አርግብ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እጅግ አርጌ አመሰግናለሁ ማለት ነው። ትሁቴ በስተመጨረሻ ያልጠበቀችውና ያላሰበችው ወጥመድ ውስጥ እንደገባች እያወቀችውም
ናቲና ቤቲ ተያይዘው ወደ መኝታ ቤት ሲገቡ እጅጉን በጣም ደነገጠችና ወይኔ ጉዴ ጭራሽ እኔው አጣምሬ እኔው አንድ ላይ እንዲሆኑ ብዙ መስዋዕትነት ከከፈልኩ በኋላ ቆይ እንደዚህ ለምንድን ነው የምናደደው? ለምንድን ነው የሚቃጠለው? እያለች ማሰብ ጀመረች። አቶ ገዛኸኝ ወደደችም ጠላችም የመጨረሻ ማስፈራሪያዋን ሲሰጣት እሷም እጅግ በጣም በሚያሳዝንና በሚገርም ሁኔታ ነገሮችን መቆጣጠርና ከአቅሟ በላይ መሆኑን ስታውቅ እጅጉን በጣም አለቀሰች። ትሁቴ ልጅሽ ደህና ናት፣ ቆንጅዬ ልጅ ያለችሽ ብሎ ሲላት እጅጉን በጣም ደነገጠችና ቆይ እኔ ምለው እድሜ ልክህን የምታሰቃየኝ ለምንድን ነው? እኔ እኮ በሰላምና በጤና መኖር እፈልጋለሁ እያለች ብትለምነውም በጭራሽ ሊያምንም ሆነ ሊቀበልም አልቻለም። ትሁቴም አቶ ገዛኸኝም በተደጋጋሚ ትሁት እውነታውን ንገሪኝ፣ እኔ ከዚህ በላይ መቋቋም አልፈልግም። ቆይ ያየሽውና የሰማሽው ነገር አለ እንዴ? ናቲና ቤቲ ምን ጀምረዋል ብሎ ሲላት እኔ ጋሼ የማውቀው ነገር የለም፣ በማያገባኝና በማይመለከተኝ ነገር እንዳልገባ ብዙ ጊዜ አስጠንቅቀኛል። ከዚህ በኋላ ነገሮችን መሸከም አልፈልግም ብላ አለችው። አንቺ እኮ የዚህ ቤት ሰራተኛ ነሽ፣ ያዘዝኩሽን በሙሉ መስራት አለብሽ። ምን አይነት ብልግና ነው? እንዴት ነው የማታውቂው? እውነታውን ተናገሪ ብሎ ሲላት አረ በጭራሽ እኔ ምንም ያየሁትም የሰማሁትም ነገር የለም ብላ ብትሸመጥጥም ቤቲ አሁን ላይ ከናቲ ጋር አብራ ስለሆነ አቶ ገዛኸኝ ደግሞ አምሽታ መታ ነበርና በጥፊ ሲጠፈጥፋት ቆይ ምን አርጊ ነው የምትለኝ? ለምንድን ነው የምትመታኝ? ብላ ስትለው አንቺ እኮ ባለ ትዳር ነሽ፣ ትዳርሽን ማክበር አለብሽ። ምንድን ነው እንደዚህ መዝለል? ይሄ ከባድና አደገኛ ብልግና ነው። እኔ እኮ በየማንም ቦታ እየዘለልሽ እንድትመጭ ሳይሆን በስነ ስርዓት ቤትሽን ትዳርሽን የምታከብሪ ሰው መሆን አለብሽ ነው አይደል? እኔ እኮ ወጣት ነኝ። አንተ እድሜህን የጨረስክ እንደሆን ቤቲ እዚህ ቤት ታሽጋ መሆን አለባት እንዴ? የሰው ልጅ እኮ ነው መብላት መጠጣት አይደለም ብላ አለች። በጣም ተገረመና እንደዛ ነው እንግዲያውስ ጠብቂኝ፣ የማደርግሽን ነገር በሙሉ የምታዩ ይሆናል ብሎ ዛተባትና ከዛ ቦታ ላይ ትቷት እጇን ይዞ እያሯሯጠ ወደ ክፍል ይዟት ሄደ። አለምዬ እንግዲህ ክፍሉ ተዘግቶባት ነበርና በጣም በሚገርም ሁኔታ እንደምንም ብላ ተነሳችና ሰተት ብላ የእንቅልፍ መድኃኒት እየሰጧት እዛ ክፍል አጉረዋት ነበር። የምትወጣበት ግራ ብታጣ አቶ ገዛኸኝ የሚጠጣው መድኃኒት ላይ የእንቅልፍ መድኃኒት ጨመረችበትና ድብና አድርጎ መጠጡን ከጠጣ በኋላ አለምዬም እየሮጠች ወደ ትሁቴ መኝታ ክፍል ሄደችና አለምዬ ቆይ ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? እያለች ስትላት አይ ምንም የተፈጠረ ነገር የለም፣ ግን አሰቃዩኝ እኮ ትሁቴ። መኖር ከተባለ ሁሉም ነገር በእኔ ይበቃል። እንዲህ አይነት ጉድና መከራ በህይወቴ አጋጥሞኝም አሳልፌም አላውቅም ብላ አለች። አይዞሽ አለሜ፣ ሁላችንም ያለንበት ችግርና መከራ በጣም ከባድ እንደሆነ አውቃለሁ። ይህም ቀን አልፎ ነገ የተሻለ ነገር ሊመጣ ይችላል። አለሜ በጣም አስቸጋሪና ከባድ ሰዎች ናቸው፣ ሆኖም ግን መታገስ ይሻላል እያለች አለቻት። ትሁቴም ደግሞ ሁሉም ነገር አልፎ እንግዲህ ከልጇም ጋር ተገናኝታ አባባም ቢሆን እኔ ከጎንሽ አለሁኝ፣ ያንን ሰውዬሽን ሂጄ ቢሮ አናግሬው ነበር። እኛም መስመራችንን ብንስትም ግን የሰውን ህይወት በዚህ ልክ መጫወት በጣም ያስጠላል። ትሁት ከአሁን በኋላ ልመክርሽ የምችለው ነገር ቢኖር አንቺና አንቺ ብቻ ራስሽን እና ለልጅሽ መኖር አለብሽ። ከዛ በተረፈ ሁሉም እንዳያመጣጡ እናስተናግደዋለን ብሎ አላት። ትሁቴ በጣም ተስፋ ስለቆረጠችና ናቲም ደግሞ እያሳዘነኝ ነው ያሳዝነኛል ብላለችው። አይደል አሳዘነሽ እንዴ? ጉድ እኮ ነው። እንደዛማ ከሆነ
ታዲያ ምን ተሻለ እያለ ሲላት አላቅም አባዬ፣ አሁን ላይ ልጁን ስታየው ብታይ የሆነ ሁኔታ ሁሉ እጅግ በጣም ያሳዝናል። እንግዲህ አባባም አውቋል ትሁቴ እንዳፈቀረችውና እንደወደደችው፣ እኛም አውቀናል ናቴን እንደወደደችውና እንዳፈቀረችው። ሆኖም ግን ቤቲ የራሷ ማድረግ ነበር ፍላጎቷና ናቴን የራሷን ስላደረገች ትሁቴ ደግሞ በንዴት እየተቃጠለች ትገኛለች። ናቲ በስተመጨረሻ ትሁቴን ምን ቢላት ጥሩ ነው? ትሁት አንቺ በጣም ጥሩና መልካም ሴት ነሽ፣ ሆኖም ግን ይሄን ያክል ትደብቅኛለሽ ብዬ አላሰብኩም ነበር። እናቴ በህይወት እያለች እንዴት ሞታለች የለችም ስትይኝ ምን ያህል ልቤ እንደተሰበረ የማውቀው እኔ ነኝ። ለማንኛውም ሁሉንም ይቅር ብዬሻለሁኝ። እናቴን እኮ በማንም በምንም ልቀይራት አልችልም። ናቴ አንተ ስለ እናትህ ይሄንን አልክ፣ እኔ ደግሞ ይሄን ያደረኩበት ምክንያት ምን እንደሆነ እንኳን ማወቅም አትፈልግም አይደል? አንቺ በጣም ድብቅና አደገኛ ሴት ነሽ። ቤቲ በጣም ክፉና መጥፎ ሰው ነበረች። አሁን ግን ጥሩ ለመሆን እየሞከረች ነው። አየሽ፣ ይሄ ሁላ ነገር ለምን? ጥሩነት እኮ ባንቺ ነበር የሚያምነው። ልጅ እንኳን እንዳለሽ አልነገርሽኝም። በጣም በጣም አደገኛ ሰው ነሽ። በጣም ሲበዛ ደግሞ ከሰዎቹ የበለጠ ራስ ወዳድ ሴት ነሽ ብሎ ልክ ልኳን ሲነግራት ትሁቴ አሁንም ክችኗን ተገድፋ ደምን በማልቀስ ጀመረች። ወይኔ ዘንድሮ ያለሁበት ስቃይና ፈተና መንጉር ነው። ቆይ እያንዳንዱ የህይወቴ ዙሪያ በፈተና የታጠረ ነው እንዴ? መቼ ነው ግን ልክ የምሆነው? መቼ ነው ትክክል የምሆነው? ወይኔ ጉዴ እያለች ማዘን ጀመረች ማለት ነው። ቤቲ ከሚባለው በላይ አሁን ላይ እጅግ በጣም ደስተኛ ናት። አቶ ገዛሄ ደግሞ ሚስትና ልጅ እየማገጡ መሆኑን በአይኑ ገብቶ ወደ መኝታ ክፍል ሲያረጋግጥ ከሚባለው በላይ እጅግ ቤቲም ደንግጣ አፏን ከፍታ ነው የቀረችው። ትሁትም እንግዲህ ጉድ አድርጋቸዋለች። ናቲም ራሱን መቆጣጠር ሲያቅተው አቶ ገዜ ላይ ያደረገው ከባድና አደገኛ ስህተት በቀላል ሊያልፈው ወይንም በቀላል ዝም ሊለው እንደማይችል ከባድ ነው። የእናቱን መቃብር ካሳየው በኋላ የአባትነት ያለው ፍቅሩ በጣም ቀንሷል። እንዲሁም ደግሞ ትሁት እናትህ በህይወት አለች ካለችው በኋላ ጀምሮ ያልታሰበና እንዲሁም ደግሞ ከባድ ስሜት ነው ያደረበት ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች የትሁቴና እንግዲህ የናቲ ስቃይ መቼ ነው የሚያቆመው? አለሜስ ካለችበት ቦታ ላይ በሰላም ወጥታ ወደ አባባ ጋር የምትሄደው መቼ ነው የሚለውም እጅግ በጣም አጓጊና ልብ አንገብጋቢ ነገር ነው። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። በቀጣይ ፓርት እንግዲህ በጉጉት እስከምንገናኝ የትሁትና የናቲ መጨረሻ ለማየት ጓጉተናል። ላይክ፣ ሰብስክራይብ እያደረጋችሁ ሰላም አለይኩም ወራህመቱላሂ ወበረካቱሁ።